ቤተሰብ እንዴት ናችሁ? ያሲኖ የሰራውን ቪዲዮ አያችሁት? በጣም ይችላል። በቃ ያሲኖ ይችላል አልኳችሁ። ቪዲዮውን ላይክ አድርጉት። ሌሎች ቪዲዮ ስብስቦችን ይዤ መጥቻለሁ። ከያሲኖ እንጀምራለን። ዛሬ እኮ ሰኔ 30 ነው። መምህር ማነው? መምህር አስታወስከኝ? ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አኩኩሉ በሉ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት የኔ ደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄ ማልፈጠር ሰው እየሳቀ ትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። አርት ነው። በጣም የሚገርም ስራ ነው። ሁሉም የነካቸው ነገሮች በጣም ነው ያስደመሙኝ። እውነት በቃ ይሄ ይችላል። ልጁ በጣም ይችላል። ሪስፔክት አለኝ ለዚህ ልጅ። እናቴ እንዴት ነው? ባለትዳር ነሽ? ጎሽ እሰይ እንኳን ነሽልኝ። እንዳንቺ ነው እንጂ በጊዜ ልጅ ሰብሰብ ብሎ ትዳር ይዞ አይንን ባይን ማየት እንዳንቺ ነው አሉ እንጂ አንዳንዶቹ ይጋደሙና ደቃላውን ትስባለች ኋላና ምን ኧረ ወዴት። አሁን እኔ እንጨት ቤት የተዘጋው በዲቃላ የተነሳ ነው። እውነቴን ነው። እስኪ የዝርዝር ጉዳይ ማስረዱ እነግርሻለሁ እንጂ በደንብ አድርጌ እነግርሻለሁ እንጂ። ወይ ዘሪሁን ብሎ ይጥፋ ስሜን ቄስ ይጥራ። አሁንም ዘሪሁን የሚባል ሌባ ነች። እንጨት ቤቱን ያከራየኝን ሰውዬ ልጅ ነካ ያደርጋል ቀጨም ታደርግልሻለች። ኋላና ልጄን መልስ ይባል እንዴት? ሰውዬው ደግሞ መጣና ልጄ ነክቷል አለ። ልክ እንደወለድኩት ልጅ እኔ ምን አገባኝ አልኩት። እውነትስ እኔ ምን አገባኛል? ቆይ ልጅ ስለሚሰራ ይሆናል ምናልባት። የኔ እናቴ እባክሽ ተይው። እኔ ቤት ያሉ ልጆች በሴት ወር አንድ ቀን የሰላም ወሬ ተወርቶባቸው ያቅም። ተይው። ቆይ ምናልባት እርሱ ልጅን ከር መቆጣት ሲኖርቦት ምን አገባኝ ሲሉ የልጄ ጉዳት ባይሰማው ነው ብሎ ይሆናል ላይ ተቀይሞ ምን አገባኝ አይደል? እኔ ሶላ ተጋፎ ሲጋደሙ አንጥፍ ያለው ነበር። ምን አገባኛል? እንዴት እንጂ እንዴ። ሌላው ስክሮል ሳርጌ የዚች ልጅ ቪዲዮ ከመጣልኝ የማላሳልፈው ነውና የሚገርም ስኪል ነው ያላት። በአማርኛ ብቻ አይደለም የምትሰራው በብዙ ቋንቋ ነው የምትሰራው እና በቃ ትችላለች። የእውነት ትችላለች። እንዴት አባቷ እንደምታቀላጥፈው አብራ ማለት ነው። ማግባት አልፈልግም እኔ እንደው ሌላ አይነት ነገር መልአክ ነገር ካላጋጠመችኝ በስተቀርና ይሄን ሐሳቤን ካላስቀየረ እኔ ከባድ አልገባበት። ምሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ።
ተስፋ ካለው ነው ያልኩ ያለሁት እንጂ ገበያው አለ እኮ አሁን ማለት አሁን እውነት ለመናገር ደህና ነው ካራሶሪያችንም ደህና ነው ዲያስፖራንን ምናምን አታጣም ግን ያኛው ኮንትራት እኔ በጣም ትሮማ አለብኝ ጩጬነቴ ስለያገባው በበቂ ከፍያለሁ ለትዳር በቂ መስዋዕትነት ከፍያለሁ እና አሁን ካሁን በኋላ ነው የለኝም ጫንቃ ያንን መሸከምበት ግን አብይ አሁን ለምሳሌ ቃሉ ራሱ ከእምነት አንፃር በቃ ብቻ አይደለ ከዛ ብቻ ከተሳካ ማለት ነው ከዛ በኋላ ጸንቶ በፍቅር አብሮ መኖር ኖርኩ ዴች እኮ በቃ ዴች በጣም የኔ በልጅነት ዴች ማለት የእናንተ 50 ነው የሚሆነው በጣም ከባድ እናንተ ማለት ያኛውን እኮ ፔሪድ እኮ በደንብ እንዴ ምን አንተ እጁቴነቱን አንተ በደንብ አሪፍ አሳልፈህ አንተ ደግሞ በልጅነት ትዳር ውስጥ ገቡ በ11ኛው ወር ልጄ መጣች ማለት ነው እኔ ደግሞ ልጅ ወዳለሁ በቃ ከልጄ ጋር አታችመት 12 ሰዓት ቤት ነኝ ሁሉ ያረጋለሁ ግን ያም ሆኖ ውጭ ሀገር ጦሰኛ አይደል የፈለከውን ይፈርታ አርጋ ልታድነው አትችልም ከዛ በቃ ከሆነ 10 አመት በኋላ ክራክ አረገ በቃ ስለዚህ በልጅነትም አንዳንዴ ማግባት ነገሮችን ሳያዩ ጥሩ አለመሆኑ ተገንዘበሃል ነገር በልጅ በኩል ደስተኛ ነኝ ልጅ በልጅነት መውለዴ እኔ በመሃሉ በውስጥ ሰፈር ባላረግ ኖሮ ጥሩ ነበር እንግዲህ ምን ያህል ብታሰቃየው ነው የሚላል በዚህ ላይ ትዳር ትልቅ ቀንበር ነው በነገራችን ላይ አሁን ሰው እንደ ክርስቲያና እንደ ኦርቶዶክሳዊ ክርስቲያን ነው ነገራችን የህይወት መስመሮች አሉት አንደኛው ሙክስና ነው አንደኛው ትዳር ነውና ሁለቱም መስቀል ናቸው በኦርቶዶክስ ቤተክርስቲያን አስተምሮ ማለት ሁለቱም መስቀል ናቸው ማለት ነው ሁለቱም የጽድቅ መንገዶች ናቸው አሁን አንድ ሰው የሚያገባው እንደዚህ ለማድረግ ዘርን ለመተካት ፍትወትን ለመቀነስ ለመረዳዳት ምናምን ይሄ ከዚህ በላይ ለመጽደቅ የሚል መልስ አለው ብለው ነው ያስተማሩ ምንድነው የምንጸድቅበት መንገድ ነው አንደኛ ወይ መንኮስ በድንግልና መኖር ነው ሁለተኛ ደግሞ አግብቶ መኖር ነው ግን መንኩሰን ስንኖርም ምንሸከመው መስቀል አለ አግብተን ስንኖርም ምንሸከመው መስቀል አለ ያን አንደርስታንድ ማድረግ ይቻላልለት በትዳር ውስጥ ያለን ቻሌንጅ መሸከማችን ከጽድቅ ያደርሰናል ያ ማለት ግን ይሄ የምንፋታባቸው ምክንያቶች አሉ ለምሳሌ ሞት ከመጣና እንደዚሁም በዝሙት ምክንያት ሰው ሊለያይ ይችላል ከዛ ውጭ ባሉ ችግሮችን ግን አንዱ የአንዱን ድክመት ተሸክሞ እንዲኖርና አንዱ አንዱን እየሰራው ሁለታቸውም የሚያድጉበት ህይወት መኖር እንዳለበት ነው ማቀው ይሄ ክርስትናን ማለት ነው ስለዚህ እንደዛ ካልሆነ ክርስትና ከባድ ነው ይፈተናልና ልጁም ተፈትኗል ማለት ነው አቅም አንሶታል ምናምን ወይ ያልተረዳችሁ ወይ እሱ ብቻውን እየጣራስ በዛኛው ሳይድ አይደለም ምክንያቱን አናቅም ግን ያስፈራላ እና እንዳትፈሩ የምትወዱትን ልባችሁ የሚያርፍበትንና እሸከመዋለሁ ብላችሁ ያመናችሁበትን ሰው ማግባት ነው መቼም አንዱ ድክመት ተሸክሞ ካልሆነ ሙሉ ሰው የለም ፐርፌክት ሰው የለም እንደዛ ነው የሚረዳው ዳሩስ መብት የሚባል ነገር የለም ማወቅ ያለብህ ወንዱ መብት የለውም ሴቷም መብት የላትም ትዳሩስ ግዴታ ብቻ ነው ያለው ዋይዘው ግዴታህን ስትወጣ መብት እየተከበረ ይመጣል ማለት ነው እንደ ኑሮህ መኖር ነው ትዳር ምንም አይነት ሰዎችን አለማየት የኔ የትዳር መስፈርት ወይ ደግሞ የኔ የምትከተለው የትዳር ፎርሙላና አንተ የምትከተለው የትዳር ፎርሙላ ይለያያል ግን በዛ አብሮ በሚኖረው ሰው ልክ መኖር ገባ ስትኖር ምንም አይነት በደል እንዲኖርብህ አትፍቀድ ትዳር በቃ በደል ምንም አይነት በደል ማድረስ ትክክል አይደል ባለቤት ምንድነው ወንድ ልጅ ኃላፊነቱ ለትዳሩ ኃላፊነቱን ይወጣላል የኔ የሚስት ድርሻዬ ምንድነው ለባል ለዛ ትዳር ምንድነው ማረገው ገባ ኃላፊነትን ስትወጣ ነው ትዳሩስ መብት የሚባል ነገር የለም ማወቅ ያለብህ ወንዱ መብት የለውም ሴቷም መብት የላትም ትዳሩስ ግዴታ ብቻ ነው ያለው ዋይዘው ግዴታህን ስትወጣ መብት እየተከበረ ይመጣል ማለት ነው ግዴታህን ማወቅ ግዴታህን ስትወጣ መብትህ በዛ ውስጥ እየተከበረልህ ይሄዳል ሊረብሹ የሚችሉ ሰዎች ካሉ የሚያጋጉሉ ሰዎችን መራቅ በዚህ ኮንቴክስት ትዳር ውስጥ መብት የለም የሚለውን እኔ የተረዳሁት ሁለቱ ሰዎች የሚሸከሙት የጋራ ሪስፖንሲቢሊቲ ነው ትዳር ሪስፖንሲቢሊቲ ይዞ ነው የሚመጣው ሁለቱ እኔ ብለው የየብቻ ውሳኔ ያወስኑ እኛ ብለው ነው የሚወስኑት አንዱ የሚወስነው አንዱን አፌክት ያደርጋል ያኛው የሚወስነው ይሄኛውን አፌክት ያደርጋል ለዛ ነው መብት የለም ማለት ሁለታቸውም ተግባብተው የሚወስኑት ውሳኔ ነው ማንኛውም ውሳኔ በራሳቸው ህይወትም በልጆቻቸውም እንደዚሁ ሁለተኛ ጣልቃ ገብነትን በተመለከተ ይሄ ኤክስተርናል የሆነ ፕሬሸር ትዳርን ሊለያይ ይችላልና እሱን የተመለከተ ነው ያወራች ያለችው እዚህ ላይ እስማማለሁ እኔ ራሴ
እስጢፋኖስ ቤተክርስቲያን አጠገብ እያራገፍኩ ነውና ማኖች ልጅ ይወት እንግዲህ እምነት ምን ያህል ጠንካራ እንደሆነች እቺ ልጅ አያችሁት። በጣም ኃይለኛ ዶፍ እየዘነበ ነው። ጎርፉን ይዩት። እሳዚህ ዝናብ ውስጥ ዝናቡ ምንም አልተሰማትም። ጸሎት ልታረግ ቤተክርስቲያን እየሄደች ነው። እግዚአብሔር ይስማሽ የኔ እህት፣ መድኃኒዓለም ይስማሽ። በእውነት እውነት እንደው አንቺን ያገባት አድሎ የእውነቴን ነው ለእምነቷ ለክሬ ለማተቤ ምትል አይነት ልጅ ይስጣችሁ። እንደዚህች አይነት እንቁ የሆነች ልጅ አያችሁ። ቤተክርስቲያን እየሄደች ነው። በዚህ ዶብ አልተጠለለችም። ለምን ቅዳሴ ያልፈኛል ወይ ደግሞ ጸሎት ያልፈኛል ብላ ወይ ደግሞ እዛ ሄዳ በገና ልትማር ሊሆን ይችላል የምትሄደው። ቀጥታ ያዩት ነው የተከተልኩ ቤተክርስቲያን ነው የገባችው። በእውነት ደስ ይላል። አያችሁ እምነት ማለት እንደዚህ ነው። እኔ ወፈርጄ ገቢና ቁጭ ብያለሁ። እኔ ለምግብ እንኳን እንደዚህ ያልሮጥም ርቦኝ ራሱ ማለት ነው። አያችሁ እንዴት እንደምትሮጥ እግዚአብሔር ይስማሽ። በእውነት እንደው ማዲያ ውስጥ ቁጭ ብዬ ነው እየቀረስኳት ያለውና ደስ ብሎኝ ነው። እግዚአብሔር እንደዚህ አይነት ጠንካራ እምነት ይስጠኝ። በእውነት ልቦና ይስጠኝ እንድመለስ ወደ እግዚአብሔር። ሰላም ሁኑልኝ። በጣም ተነክቶ ነው እየቀረጸ ያለው እና ምንድነው ያስታወሰኝ መሰላችሁ? እሷ ጉዳይ አላት። ገብታችኋል? ከአምላክ ጋር ጉዳይ አላት እና ወደ አምላክ ቤት እየገሰገሰች ነው፣ ወደ አባቷ ቤት። እኔ ለምሳሌ እንደዚህ አይነት ምክንያት እፈልጋለሁ ቤተክርስቲያን እንኳን ለመቅረት ማለት ነው። እንደ አይነት ዶፍ አይነት ዝናቦች ካሉ አልነካውም፣ ተኛለሁ። የዛኔ ነው እንደውም ፍራሹ አልጋው ብርድ ልብሱ የሚሞቀኝ እና ቀለል አድርጌ ወደ ታች ባወርድላችሁ። ለምሳሌ የምትወዱት ሰው ቀጠሮ ይኖራችሁ፣ ያ ሰው ትቷችሁ እንዳይሄድ የምትጓጉለት ነው። ወይም ደግሞ ከሱ ጋር በሚኖራችሁ አብሮነት ምንም አይነት ደቂቃዎች እንዳይሸራረፉባችሁ በዛ ልክ የምትወዱት እና እየጓጓችሁ ዝናቡንም ፀሐዩንም ታግሳችሁ የምትሮጡለት እንደዚህ አይነት ሰው መቼም በህይወቱ የሆነ ሰው ያጋጥመዋል ብዬ አስባለሁ። አምላክ ሲሆን ደግሞ ወደ እሱ ቤት ለሆነ ፕሮግራም ወይም ከሱ ጋር ለመነጋገር ለጸሎትም ሊሆን ይችላል ልጅቱ እየሮጠች ያለችው እና ምን አይነት የእግዚአብሔር ፍቅር ቢኖራት ነው ሰውየው እያለ ያለው። ልክ ነው። እግዚአብሔር በቤቱ ያጽናት፣ እሱንም እንደጸለየው ጸሎት የልቡ ይሳካለትና ወደ ቤቱ ይመልሰው። ሰላም ነው ማዘር፣ ታች ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ፣ እንግዳ ሊመጣብኝ። ውይ ሞት ይሳኛል፣ ሰጧትም ለካ። ተቀመጪ ልጄ ያመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል፣ እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም፣ ካሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ። የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው፣ እስካጥቦ ትንሽ ጠብቂኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ መስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለው እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ የሆኑ መምታታቸውን ካቆሙ ብዬ ነዋ። አረ እማዬ፣ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ፣ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ ዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ። የኔ አይደለም። አረ ማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረ እኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቅስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቅስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ አልችልም ከዚህ በላይ። ቤተሰቦቹ ግን ጠላት ሆነውበት እናቱም አባቱም እህቱም ሆነው ከጨዋታ ውጭ ያደረጉት። አፍረተ ስጋ ይባላል አይደል? ይሸፈናል እኮ። መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ፓንት መደረግ ያለበት አፍ ላይ ነው። ደብል እንደው የብረት ፓንት ቢኖር መደረግ ያለበት አፍረተ ስጋ ምላስ አፍ ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። በስመ አብ ወልዶ መንፈስ ቅዱስ። somebody been smoking and drinking። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ወልደሽ አሳደግሽ እናቴን አፈቅሽ። እንደውኩ ከየት እንደሚሰበስባቸው ውድ ቤተሰቦቼ
እስካሁን ድረስ ይህን ቪዲዮ እየተከታተላችሁ ከነበራችሁ በጣም አመሰግናለሁ፣ አከብራችኋለሁ። ደግሞ ሀሳብና አስተያየታችሁን ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ላይክ አድርጉት ቪዲዮውን። በድጋሚ አመሰግናለሁ።